አዲስ ለመጣ ሰው ይሄን ያህል ልቡን ከፍቶ አንቺን ከሷ ጋር የሚያወዳደር ከሆነ ጭራሽ ነገም ከነገ ወዲያ መቼም ልታገኙ ማይገባ ሰው ማለት አብርሃም ነው። አለቀ። ወንድ ልጅ ስለሆነ ነው አይ ቲንክ መሸነፍን አይፈልግም ወይም ደግሞ ራሱን ከዚህ በፊት ባሳየው ነገር አሁን ላይ ያንን ነገር ዝቅ ቢል የሆነ ክብሩን የሚያጣ ምናምን አይነት ስሜት እየተሰማው ይመስለኛል። በፊትም ብዙ የሆንኩለት ብዙ የተጎዳሁበት በብዙ መንገድ ራሴን ትቼ ለልጅ ያልኩበት ለአንድ ልጅ ስለሆነም እንደዚህ መሆኑ እንጂ ምንም ጠፍቶ አይደለም፣ ምንም ማጥቻ አይደለም፣ ምንም ማንሶኝ አይደለም፣ ሰውም ጠፍቶ አይደለም። በቃ ሊትራሊ በቃ ማቆም ነው ያለብሽ እንዴ። አንቺ እኮ መጀመሪያ አንቺ ስትኖሪ እኮ ነው ገብቶሻል። ልዑልም እኮ መኖር የሚችለው መጀመሪያ አንቺ ልዑልን የፈጠርሽዋ ሴትዮ ስትኖሪ ነው ገብቶሻል። እንዴ እንዳለፍኩበት ነገርና እንዳሳለፍኩት ቻሌንጅ እኮ እኔ እዚህ ጋር መገኘ ሴት አይደለሁም። በነገር ላይ ከዚህ ሀገር ብን ብዬ ጠፍቼ ወይ ልጄን የሆነበት ሰጥቼ ብን ብዬ መጠፋ ምናምን ወይ ደግሞ ጉስቁል ብዬ ተሰባብሬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እኔ ምሮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ሩታን እንደሰማችኋት ልጄን ጥዬ ብን ብጠፋ እንዴ የማን የምትነግሩት ይሄን ነገር ማለት ጭራሽ የማይገባ ነገር ነውና አሁን ሄርሜላ ማለት ነው እንደዛ አልቅሳ ወጣለች አይደለ? ሩታንም እመኑኝ ሩታ የአብርሃም ቅንጣት ፍቅር አሰጣውን ከዚህ በኋላ እመኑኝ። በቃ ለምን መበቀል ብቻ ነው ሩታ የምትፈልገው። ከዛ በኋላ ደግሞ እሱ ሲረግጡሽ ምንድን ነበረ ወደ ከደፈ ከተገባበት ቢረግጡ ሀይክፋ ምን አገባንኛ። ብዙ ሰው ሄርሜላ ጋር ምናምን ብለዋል። እንግዲህ እሱ የእሱን ውሳኔ እንግዲህ ያውቃቸዋል አይደለ? ስለዚህ ሩታ ደግሞ ልጄን ይዤ ብንብጠፋ ማንም አንቺን እንትን የሚፈልግ አለ አይመስለኝም በሰዓቱ። ምክንያቱም ተለምነሻል፣ ተዘክረሻል፣ በጣም ብዙ ሰው ለምኖሻል፣ ጋሽዬ ለምኖሻል። ስንት ሰው ያለመነሽ ሰው አለ እንዴ አንቺ ከአብርሃም ጋር ለመሆን። እኛ እንድንቀየር ያደረግሽን ማንሽ አንቺ ራስሽ ለመሰለሽ። አንቺ በቃ ማን አለብኝነት የማን አለብኝነት በቃ አላ በጣም ብዙ ነገር አሉ። ግን ደግሞ አንቺ የራስሽን ውሳኔ ብትወስኝም ዛሬ ከአብርሃም ጋር ልኑር ብለሽ ብትመጪም ማለት ነው እመኚ ነገር ለሱ ለመበቀል ነው የሆነ ነገር ለማድረግ ነው እንጂ የምትመጪው እውነት ፍቅር ለመስጠት እውነት ከአብርሃም ጋር ለመኖር በጭራሽ አታደርጊውም፣ ሊሆንም አይችልም። ምክንያቱም ስለማታረጊው ለመሰለሽ አንዳንዴ ምን አለ መሰለሽ ሰው ሲያጨበጭብልሽ አሁን በጣም አብዛኛው ሴት የሚወደው ሄርሜላ ነው ከኔም ጭምር ማለት ነው። ለምን በቃ አፍቃሪ ናት። አንቺ ግን ደግሞ ተበቃይ ነሽ። ሰው ደግሞ በቀል የፈጣሪ ነው እንጂ የሰው ልጅ አይደለም። ገብቶሻል አይደለ? ዞሮ ነገ አሁን አብርሃም አንቺ ጋር ቢሆን እመኚን ዛሬ አልፈልግም እና ፈልጋለሁ ትያለሽ። ርዕሳችሁ ደግሞ አልፈልግም ምናምን ብላችሁ ትመጣላችሁ። እኛ ማንን ነው የምናምነው? እናንተን ወይስ ማንን ነው? እኔ ማርያም ጭራሽ ግራ ነው እኮ የምታጋቡት፣ በጣም ግራ። ስለዚህ አንቺም አልፈልግም ካልሽ የራስሽ ህይወት። እሱም እኮ ሴት አላጣም አይደል? ሄርሜላ ያንቺ ብላን የታወችልሽ። ስለዚህ አልፈልግም ይሆን እኔ አምባጓሮ ምናምን ከጓሮ ደግሞ ሄደሽ የምትፈጥሪው ነገር። ምክንያቱም ልጁን አንዴ እንትን ካለ በኋላ የትም መሄድን ብለሽ ስለምታስቢ ማለት ነው። ሰው ይሄ ነገር በጣም ይደብራል ማለት ነው። ገባሽ? በጣም ነው የሚያስጠላው።